ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። ብቅ ብያለሁ አንዳንድ ነገር ይዤ ስለ ቅመማማ እውነታ። ሲቀጥል ብሩኬም ስቶሪ ላይ ለቋል ማለት ነው አንዳንድ ነገር። እውነተኛ ወዳጅ ቢርቅም ቅርብ ነው። ስለዚህ ሀይሚ ብትረቅኝም ሁሌም ከጎኔ ማለቴ ቅርብ ናት ለኔ ልቤ ውስጥ አለች እያለ ነው ማለት ነው ብሩኬ። ሰምታችኋል? ሪል ስለማፈቅራት ብትርቀኝም አራቀችኝም እያለ ነው ማለት ነው። በአካል ብትርቀኝም ከልቤ ላይ ግን አትርቅም ብሏል። ስቶሪ ላይ ለቋል። ብዙ ነገር ብሏል። በነገራችን ላይ በቴዲ አፍሮ ሙዚቃም ስቶሪው ላይ ለቋል። ገና በጊዜ በቀዩ አድባር አብረን አድገን አለ ክፋት በሌለው በንጹህ ፍቅር ተፈላልገን ተዋደን ነበር ባልነበረ ተዋደን ኑረን ባልነበረ አይነት በሚያስቀና ልቧን ከልቤ ድንገት ለያየው ቀን መጣና ይኖሪው ወይ ልቧን ያልመለሰው ሳይገባኝ ለእኔ የቱ ጋ እንደሆን እንኳን ማስቀየሜ ተይ ብያት ነበር ባለኝ አቅሜ ብሏል። አዎ ተይ ብያት ነበር ባለኝ አቅሜ ኦፍኮርስ ብልሃት ነበር ብሩኬ። ያው በመጨረሻ አካባቢ ለፍቷል ብሩኬ። በነገራችን ላይ ያው አሁን በቅርብ ሰዓት ነው እንጂ ትንሽ ሲናደድ እንደገና በቃ እሷ ማድረግ ያለባትን ነገር ታድርግ ብሎ እንትን ያላት ብዙ ለፍቶ ነበረ ይቅርታ እንድትለው ማለት ነው። ያው አንዳንዴ እኛ ሴቶች ማለት ነው እንታገስና በቃ ከመጣብን ትመለሳለች ምናምን ምናምን የምትሉ ልጆች አላችሁ። ኖ ኖ ሴት እኮ እናቴ አንዴ ከቆረጠች ቆረጠች ነው። አይታችኋት እንደሆነ ብዙ መስዋዕት የምትከፍለው ትዳር ዓለም ላይም በፍቅር ዓለም ላይም ብዙ መስዋዕት የምትከፍለው ሴት ልጅ ናት። ወንድ ልጅ እንደፈለገ ይጠጣል፣ እንደፈለገ እንትን ይላል፣ እንደፈለገ ይሆናል ብዙ ጊዜ ማለት ነው። ግን ብዙ ብዙ ነገር ችለው ታግሰው የሚኖሩ ሰዎች አሉ፣ ሴቶች ማለት ነው። ሁላችንም ማለት አይደለም፣ ግን ደግሞ በብዛት ብዙዋን ገመና ወይም ደግሞ ትዕግስተኛ የምትሆነው ሴት ልጅ ናት። በጣም ብዙ ነገር እየደረሰባት ዝም ብላ አምቃ ነገሮቹን በቃ ነገ ወዲያ ይሻሻላሉ፣ አዲስ ነገር ይመጣል ይለወጣል ብላ ብዙ ነገር የምትችለው ሴት ናት። ስለዚህ አይታችሁ ከሆነ ሀይሚ ደግሞ እስከ ዛሬ ድረስ በብዛት መስዋዕት የምትከፍለው ሀይሚ ናት። ሴት ቢያመጣ ብሩኬን አፈቀር ነው ብለው የሚመጡት በብሩኬ በቃ ብዙ ነገር አልፋለች። ብዙ ነገር ምክንያቱም የእሷ ለማድረግ ማለት ነው። ወደፊትም የእሷ ነው በነገራችን ላይ ይሄ ምንም ጥርጥር የለውም። ይችን ክፍተት ተጠቅማችሁ በቃ ነገሩን እያባባሳችሁ ብሩኬን ከሀይሚ ለመለያየት የምትሞክሩ ግን በጣም ተሳስታችኋል። እውነቴን ነው የምነግራችሁ ማለት ነው። እስካሁንም ታግላለች፣ ወደፊትም ታግላለች። ግን ደግሞ ለጊዜው የሆነ በቃ ራሴን ማዝናናት እፈልጋለሁ፣ ራሴን ፍሪ ማድረግ እፈልጋለሁ ብላ እንግዲህ ያው ነገሮቹ አልተመቻትም። በቃ ተረጋግታ አስባ እሷም መታ ብሩኬም ደግሞ ያላንቺ መኖር አልችልም፣ ሀይሚም ደግሞ ያላንተ መኖር አልችልም ብለው ተመልሰው በፍቅር ፏ ብትን ብለው እንደሚመጡ በቅርቡ እወቁ ማለት ነው። ደስ እንዳይላችሁ በተለይ ጥላቶች። ሲቀጥል ማሂ ጋር የሄደችው የምትሉ ልጆች አላችሁ። ማሂ እኮ እኔ ለምን ጠፋች እያልኩ ነው። በነገራችን ላይ ማሂ በጣም ከሀሰን ጋር እኔ ሳቃቸው እንደውም እንደ ሀሰንና እንደ ማሂ በጣም ቀረቤታ ያላቸው አላቅም ብቻ በጣም ነው የሚዋደዱት። ማለት ሁለቱም አንድ አይነት እምነት ተከታይ ስለሆኑ ልጅቱ ምርጥ ልጅ ናት። እኔ በአካል ባላቃትም እንደ ቲክታክ ላይ በዩቱብ ነው ማቃት እና የሀይሚም ጓደኛ ነበረች። አሁን ነው ትንሽ እንትን የተባባሉት እንጂ አብረው ዩቱብ ቢሰሩ ነበር። እንደውም አንዴ ካስታወሳችሁ ብሩኬ ዱባይ ሂዶ ሳለ እሷ ነበረች ስታስታምማት የነበረችው እና አሁን ደግሞ ተራው የብሩኬ ሆኗል መሰለኝ። እና ምን ልላችሁ ፈልጌ ነው፣ የት ሄዳ ነው ማሂ ጋ ነው እርግጠኛ ነኝ ማሂ ጋ ነው የምትሄደው ምናምን የምትሉ ልጆች አላችሁ፣ አንዳንዶቻችሁ ማለት ነው። ማሂ የት ነው ያላችሁ? እስኪ የምታውቁ ኮሜንት ላይ ያሳውቁኝ። ማሂማ ወታ ከሆነ ምንም ጥርጥር የለውም። እንዲህ ጓደኛ ካላችሁ ሄዳችሁ ፈታ ብላችሁ ረፍት አድርጋችሁ ምናምን ትመጣላችሁ። እሷ ማረፊያ ካላት ምን ቸገራት ማለት ነው። አሪፍ አጋጣሚ ነው የሆነው እና ምን ልላችሁ ፈልጌ ነው እንግዲህ ብሩኬ በቃ ባለኝ አቅም ለፍቼ ነበር ምናምን እያለ ነው። ወደፊትም የታወቀ ነው። በቃ ሀይሚና ብሩኬ አይለያዩም። ይሄ ሁላችሁም ሀይሚና ብሩኬ መቼም አይለያዩም ትላላችሁ፣ አይለያዩም። አንዳንዶቻችሁ ደግሞ እኔ እንጃ ማለት ይሄ ነገር እውነት አይመስለኝም፣ የምር ተጣልታችኋል የምትሉም አላችሁ። አንዳንዶቻችሁ ደግሞ ቤተሰብ ቢያንስ ቢጣሉ እንኳን ሪል ቢጣሉ ቤተሰብ እንኳን ይገባ ነበር፣ ኤርፖርት ሂደው እንኳን ይሸኟት ነበር የምትሉ አላችሁ። ብዙዎቻችሁ ገብቷችኋል። ብዙዎቻችሁ ደግሞ ስራም እንደሆነ እያወቃችሁ በቃ ይሄን ነገር ታረቁ፣ በቃ ፍቱት፣ ቋጩት የሚሉም ሰዎች አሉ።
እና ያው የሀይሚም ጥላት ወዳጅ የሆነ የብሩኬም ወዳጅ የሆነ ያው ጦርነቱ ቲክታክ ላይ በነገራችን ላይ እንደቀጠለ ነው። ላይቭ ላይ እየገቡ በቃ ይህን ሰሞንማ ተውት፣ ሌላ አጀንዳ የለም ማለት ነው። ሌላ አጀንዳ የለም፣ ስለ ብሩኬና ስለ ሀይሚ ነው። ለማንኛውም ይመቻት። ከምር አንጫጫችሁ እኮ በቃ ሚዲያውን በአንድ እግሩ አቁመዋለች ቅመሟ ማለት ነው። ምክንያቱም ማንንም እየሰማ አይደለም፣ ማድረግ ያለባትን ብቻ እያደረገች የሚንጫጫ ያንጫጫል፣ የሚያብድ ያብዳል ማለት ነው። ለማንኛውም ቤተሰቦቼ እንግዲህ ያው ብሩኬ ብትርቀኝም እሷ በአካል ብትርቀኝም ግን ሁሌም ከአጠገቤ ናት። ለምን ስለምወዳት ብሏል። እንግዲህ ትናንትም ከቪዲዮ ላይ ተናግሯል። አይታችሁ ከሆነ በጣም እንደማፈቅርሽ ታውቂያለሽ፣ በጣም እንደምወድሽም ታውቂያለሽ። ሰው አሪፍ ጊዜ ያሳልፈናልና ያንን ነገር የአሁኑን ስህተቴን አይተሽ ባለፈውን ነገር እንደ መጥፎ እንዳታዩ፣ ጥሩ በቃ ላይፍ አሳልፈናል ብለሽ እንድታስታውሽ ነው የምፈልገው ብሎ አሰናብቷታል ማለት ነው። ግን ያው ሀሰን እንዲያስቀራት ምኞቱ ነበር። የብዛት ተመልካችም እንዲያስቀራት ምኞታችን ነበር አይደለ? አንዳንዶቻችሁ ደግሞ ሀይሚ እንድትቀር ቢይዛት ትቀር ነበር ምናምን እያላችሁ ነበረ። እና እኔ በሰራሁትን ቪዲዮ ማለት ነው ኖ ኖ ኖ አትቀርም። ቤተሰብ የምትታረቀው ቢሆንማ ከዚህ በፊት አይታችሁ ከሆነ ማለት ነው ከአንዴም ሁለቴ ይቅር በይ ሲላት፣ አንደኛ በቃ የሆነ አበባ ምናምን አድርጎ በቃ ይቅርታ አድርጊልኝ ሲላት ቀለበቱን እምቢ አለች። ከዛ ደግሞ በጣም ብዙ ጊዜ እኮ ይቅር በይ ብሏታል ብሩኬ ካስታወሳችሁ ማለት ነው። የዛኔ ነበር ይቅር የምትለው። የሚታረቁ ቢሆን ማለት ነው እነሱ ፈልገውት የሚታረቁ ቢሆን በዛን ሰዓት ነበረ በቃ እሺ ብላ አቅፍ አድርጋ በቃ ሁሉን ነገር ትቼዋለሁ ብላ የምትለው ማለት ነው። አሁን ግን ኖ ቤተሰብ ካሁን በኋላ ራሱ እንጃ ከአራት ቀን 3 ቀን 2 ቀን 4 ቀን ነው የምመጣው ብላለች። እኔ ካሁን በኋላ የምትጠፋ ይመስለኛል። ስቶሪ ላይ ራሱ ቤቷን ስንቴ እንዳየሁት እኔ ነኝ የማውቀው። ቤተሰብ ስቶሪ ላይ ራሱ ምንም ነገር እንትን አላለችም። እኔ እንደውም ይህንን ፎቶ ሳይ ድንግጥ ክው ነው ያልኩት። ሀይሚ በቃ ገብታ ስቶሪ ላይ ለቃ ነው ምናምን ስል ማለት ነው። እና ቤተሰቦቼ እንደኛ ሀሳብ ገብታለች፣ ፕሌን ውስጥም ገብታለች፣ በራለች፣ ዱባይ ብቻ አላቅም ዱባይ ደርሳለች። በቃ እንደኛ ሀሳብ ማለት ነው። እንግዲህ ምሽት ነው የምንጠብቃቸው። እስከዛም ስቶሪ ላይ ከለቀቀች እንትን የምንልበት ይሆናል። ግን ከኤርፖርት ተመልሳ ብሩኬን ትታረቀዋለች ብላችሁ የምታስቡ ልጆች በጣም ተሳስታችኋል። አይሆንም። ኖ ኖ ኖ እንደዛ አይሆንም። እንደዛ ቢሆንማ ቀደም ብላም ራሱ እሺ ትለው ነበረ። ሀይሚ ወታለች ምንም ጥርጥር የሌለው ማለት ነው። ምክንያቱም አይታችሁ ከሆነ ከዚህ በፊትም ብሩኬ የወጣ ጊዜ አይሄድም ምናምን ስንል ነው መጨረሻ ላይ ሀቢቢ ካምቱ ዱባይ ብሎ ቲክታክ ላይ የለቀቀው። ስለዚህ ሀይሚንም ካምቱ ዱባይ በሚል ቪዲዮ ጠብቁሽ። ለማንኛውም ቤተሰቦቼ እንግዲህ በሚለቁት ነገር አስተያየት እየሰጠን እንትን የምንል ይሆናል። ሶ ይለያያሉ ብላችሁ የምታስቡ ልጆች ግን በጣም ተሳስታችኋል። አይለያዩም። ነገ ወዲያም ሁሌ የምነግራችኋለሁ። ከዚህ በፊትም ብዙ ነገሮችን ያሳልፈዋል፣ ወደፊትም ብዙ ነገሮችን ያሳልፋሉ። ብዙ ውጣ ውረዶችን ይሰራሉ፣ ስራቸውን ይታረቃሉ። ፍቅር አለ በመሀል ግጭት አለ። በቃ ይቀጥላል እንደዛ እያለ ማለት ነው። አይታወቅም ወደፊት ምን አይነት ራሱ አይዲ እንደሚያመጡ የበለጠም ሊመጣ ይችላል ታያላችሁ ማለት ነው። ስለዚህ እያየን ብቻ የሚያሳምነውን ነገር አምነን መቀበል ነው። የማያሳምነውን ነገር ደግሞ የትክክል አይደለም ይሄ አያሳምንም ብለን እንትን እንላለን ማለት ነው። ለማንኛውም ቤተሰቦች ወዳችኋለሁ። መልካም ቀን። እስኪ እንጠብቃለን አዲስ ነገር የምትለቅ ይመስለኛል ቢያንስ ቲክታክ ላይ ቅመሟ። እስከዛ ግን ወዳችኋለሁ ቤተሰቦቼ። ባይ ባይ። መልካም ቀን